ሰናችን ትርጓሜ በሐዋርያት ኢትዮጵያ ሊቃውንት ታስታውሳላችሁ። መጀመሪያ የሐዋርያ ዮሐንስ መልእክት ላይም እንዲህ ባለ ቃል ነው የሚጠቀመው። ተመልከቱ። ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን አለ። የሰማሁት አለ አላለም። ምንድን ነው ያለው? የሰማነው ሲል እርሱም ሐዋርያቱንም ጠቅሶ ነው የሚናገረው። የሰማነው አለ። ከዛ ደግሞ ይቀጥልና ተመልከቱ። በዓይኖቻችንም ያየነውን ይላል። እንዴ ዮሐንስ ብቻ አይደለም እኮ ሐዋርያት አይተውታል አይደለ? 12 ሐዋርያት። አዎ። ስለዚህ ያዩት እኔ ብቻ አይደለም ያየሁት፣ ሐዋርያትም ያዩት። ከዛስ የተመለከትነውን ይላል። እጆቻችንም የዳሰሱትን እናወራለን። ዳሰውታል ሐዋርያት፣ ትምህርቱን ሰምተዋል ሐዋርያት፣ አይተውታል ሕይወት የተባለውን ኢየሱስ ክርስቶስ ሐዋርያት ሰምተውታል፣ ትምህርቱን ሰምተዋልና። ስለዚህ ዮሐንስ እየተናገረ ያለው በእኛ ሲል በሐዋርያት በሐዋርያት በእውነተኞቹ ክርስቲያኖች በእኛ ስለሚኖርና ከእኛ ጋር ለዘላለም ስለሚሆን እውነት ይላል። በእኛ ስለሚኖር እርሱ በማን ይኖራል? ኢየሱስ ክርስቶስ። እርሱ በማን ይኖራል? በእነርሱ ይኖራል። መንፈስ ቅዱስ በማን ይኖራል? በእነርሱ ይኖራል። እነርሱም ደግሞ በእርሱ ይኖራሉ። የእግዚአብሔር ቃል በእነርሱ ይኖራል፣ እነርሱም ደግሞ በእግዚአብሔር ይኖራሉ። እንዲህ ባለ ፍቅር እንዲህ ባለ ክብር ነው ያከበራቸው ሐዋርያቱን ያመኑትን እውነተኞቹን። ለዚህ እኮ ነው ራሱ ቅዱስ ዮሐንስ እዚሁ መልእክት ላይ ሩቅ መሄድ አያስፈልገንም። ምን አለ? ተመልከቱ። የሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር ግን ማን አሉት? አብና ወልድ አሉት። ወልድ እግዚአብሔርን የሚቀበል እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አብረውት አሉ። ወልድ እግዚአብሔርን የማይቀበል ትምህርቱን የማይቀበል በእግዚአብሔር ቃል የማይመላለስ ወልደ እግዚአብሔር የለውም፣ እግዚአብሔር አብ የለውም፣ እግዚአብሔር መንፈስ ቅዱስ የለውም። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የለውም። ወልደ እግዚአብሔርን የሚቀበል ግን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አሉት እያለ ነው። እስቲ 2-3 መጽሐፍ ቅዱስ ጥናት ዮሐንስ የመጽሐፍ ቅዱስ ክፍል ዮሐንስ ወንጌል ምዕራፍ 14 እንመልከት። ዮሐንስ ወንጌል ምዕራፍ 14 ቶሎ ነው እያልኩ ያለሁት ከመስኮት ላይ እንዳትወርቁ ሰዓት ለመጠበቅ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ይኸው ቁጥር 6 እሺ። ኢየሱስም እኔ መንገድና ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ከአሁንም ጀምራችሁ ታውቁታላችሁ፣ አይታችሁትማል አለው። እኔን ብታውቁ አባቴን ታውቃላችሁ። እግዚአብሔር አብን ነው የሚናገረው። እርሱን ብናውቅ የባህሪ ሕይወቱን መንፈስ ቅዱስን እናውቃለን። ግን ወልደ እግዚአብሔርን ሳናውቅ አብና መንፈስ ቅዱስ በእኛ ሊያድሩ አይችሉም። ኦኬ፣ በእኛ ሊሆኑ አይችሉም። ዮሐንስ ወንጌል ምዕራፍ 8 ላይ እንመለከት። እራሱ ዮሐንስ ወንጌል ምዕራፍ 8 ቁጥር 32 እሺ 32 ተመልከቱ። ኢየሱስም ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል አላቸው። እነርሱም መልሰው አብርሃም ዘር ነን፣ በአንድ እንኳን ከቶ ባሮች አልሆንም፣ አንተ አርነት ትወጣላችሁ እንዴት ትላለህ አሉት። ምን ያሉትን ነው ያለው? ያመኑትን ያላመኑትን። ኢየሱስም እሱ ያመኑትን አይሁድ እናንተ በቃሌ ብትኖሩ በእኔ ብትኖሩ ማለትም በቃሌ ብትኖሩ በቃሌ ብትመላለሱ በእውነት ደቀ መዛሙርቴ ናችሁ። በቃሌ የሚመላለስ ማለትም እርሱን አምኖ ወደ ቤተክርስቲያን የተጨመረ የእግዚአብሔርን ቃል የሚጠብቅ እርሱ ምንድን ነው? እውነተኛ ደቀ መዛሙርት ነው። በእውነት ደቀ መዛሙርቴ ናችሁ፣ እውነትን ታውቃላችሁ፣ እውነትን አርነት ያወጣችኋል አለ። እውነትን የሚያውቁ በእኔ አምነው በእውነት የሚመላለሱ በቃል የሚመላለሱ ናቸው እያላቸው ነው። ኦኬ፣ አንድ ማስረጃ እናቅርብና ወደ ሁለተኛ ዮሐንስ እንሄዳለን። ምዕራፍ 17 ቁጥር 17 ላይ ደግሞ ተመልከቱ ምን እንደሚል። ይኸው ከቁጥር 16 ጀምሬ ላንብበው። እኔ ግን ከዓለም እንዳይደለው ከዓለምም አይደሉም፣ በእውነት ቀድሳቸው፣ ቃልህም
እውነት ነው። ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም ላኳቸው። እነርሱ ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እርሱ እቀድሳለሁ፣ ስለ እነርሱ እቀድሳለሁ ይላል ጌታ። ስለዚህ ቅዱስ ዮሐንስ ምን እያለን ነው? በእኛ ስለሚኖር ከእኛም ጋር ለዘላለም ስለሚሆን እውነት ይላል። እውነት ብሎ የሚጠራው ኢየሱስ ክርስቶስን ነው። ኦኬ፣ እውነት ብሎ የሚጠራው መንፈስ ቅዱስን ነው። እውነት ብሎ የሚጠራው እግዚአብሔር አብን ነው። እነርሱ በእግዚአብሔር ቃል ስለተመላለሱ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር አብ፣ እግዚአብሔር ወልድ በእነርሱ ውስጥ አለ። ስለዚህ እግዚአብሔርን እውነት እያለ ይጠራዋል። እውነት እያለ ይጠራዋል። እውነት እያለ ይጠራዋል። እሺ፣ መንፈስ ቅዱስን ደግሞ እንመልከት። ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ ችን አይተን እንሄዳለን። ዮሐንስ 14:16 ዮሐንስ 14:16 ላይ ምን እንደሚል ነው? ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ይኸው ምዕራፍ 14 ቁጥር 16 ያው ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸዋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁ ስለሚሆን እናንተ ታውቃላችሁ ይላል። መንፈስ ቅዱስም እውነት ተብሎ ተጠርቷል። ስለዚህ ቅዱስ ዮሐንስ ምን እያለ ነው? ደግመን እንዳንስት አደራችሁ። ምን እያለ ነው ቅዱስ ዮሐንስ? በእኛ ስለሚኖር ከእኛ ጋር ለዘላለም ስለሚሆን እውነት እግዚአብሔር ነው እውነት ብሎ የሚጠራው። ኦኬ፣ እግዚአብሔር በእኛ አለ፣ እኛ በእርሱ አለን። የእግዚአብሔር ቃል በእኛ አለ፣ እኛ በእርሱ አለን እያለ ነው። ማንን የሚናገረው? እቺ መልካም ሴት ሮምና ተብላ ለምትጠራ የነገስታቱን የመኳንንቱን እየተቀበለች ልጆች እየተቀበለች የምታሳርፍ ለእሷ ነው ይሄን ብሎ ስለሚሆን እውነት እኔ ቀሲስ አለ። እኔ ቀሲስ ብሎ ጠራ። አንድም ይላሉ ሊቃውንት ቤተክርስቲያን ትህትናን ለማሳየት ነው። ኦኬ፣ ራሱን ሽማግሌ ብሎ ጠራ። ኤጲስቆጶስ ሆኖ ተሾሞ እንዴት ራሱን ሽማግሌ ብሎ ይጠራል ብሎ ይላሉ ሊቃውንት ቤተክርስቲያን። በአንድምታ ትርጓሜያችን ትህትናን ለማሳየት ነው አንድም ቀሲስ ብሎ የጠራው። እስከ ሊቀ ጳጳሳት ያለች ማዕረግ ተሰጥቶት ሳለ ለምን ቀሲስ አለ ቢሉ ይላሉ ስለ ትህትና። ያው ከኔ ከቄሱ ከዮሐንስ የመጣች ክታብ አለ አተታ እስከ ሊቀ ጳጳስነት ያለ ማዕረግ ተሰጥቶት ሳለ ለምን ቀሲስ አለ ስለ ትህትና? ስለምን ቀሲስ አለ ቢሉ ስለ ትህትና። ግን ሽማግሌዎች ይለዋል። ምን ማለት ነው ሽማግሌዎች? የሐዋርያት ሥራ ትርጓሜ ላይ ሽማግሌዎች የሚለውን ክፍል ኢትዮጵያ ሊቃውንት በምዕመናን ላይ የተሾመ ማለት ነው። በምዕመናን ላይ የተሾመ። አሁን ምን እያለ ነው? እኔ ቀሲስ ሲል እኔ በአንቺ የተሾምኩ ምን ለማድረግ? እኔ በሮምና ላይ የተሾምኩ ምን ለማድረግ? ለማስተማር። ኦኬ፣ ምን ለማድረግ? ለመገሰጽ። ምን ለማድረግ? ወደ እውነተኛው መንገድ ለማምጣት። እኔ በአንቺ ላይ እኔ ሽማግሌው ሲል እኔ በአንቺ ላይ የተሾምኩ ቃል እግዚአብሔርን ለማስተማር መምህርሽ የሆንኩ ሲል ነው። እኔ ቀሲስ በእውነት ለምወዳቸው እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠች እመቤትና ለልጆቿ አይምሩ። ስለዚህ እኔ ቀሲስ፣ እኔ ሽማግሌ፣ እኔ በምዕመናን ላይ የተሾምኩ ኦኬ በማለት መምህሯ እንደሆነ በእርሷ ላይ እንደተሾመ በእርሷ ላይ የተሾመ ለምንድን ነው? የእግዚአብሔርን ቃል ለማስተማር በእርሷና በልጆቿ ላይ እውነትን ለመንገር እግዚአብሔር አምላክ እንደሾመ ይነግራታል። አንድም የእግዚአብሔር አገልጋይ መሆኑን ይናገራል። ኦኬ፣ ከዛስ በኋላ በእውነት ሽማግሌ የሚለውን ነው ቀሲስ ያሉት አባቶቻችን። እሺ፣ እንደ ግራ እንዳትጋቡ አገልጋይ መሆኑን ለመግለጽ ነው። በእውነት ለምወዳቸውና እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠች እመቤትና ለልጆቿ ላይ። አሁን እኔ ብቻ አይደለም የምወዳቸው ልጆችሽን፣ እኔ ብቻ አይደለም ሐዋርያቱ የእግዚአብሔር ደቀ መዛሙርቱ በእውነት የክርስቶስ ባሪያዎች የሆኑ ሁሉ የሚወዷቸው ብሎ እሱ ሌሎችን ወክሎ ቅዱስ ዮሐንስ ይናገራል። እሱ ሌሎችን ወክሎ ቅዱስ ዮሐንስ ይናገራል። ምን እያለ ነው? አንድ አንድምታውንና ማብራሪያውን እናየዋለን። ቤተክርስቲያናችን አንድምታ
ስለዚህም በሃይማኖት ጸንታ ብትገኝ ሮማ እሷ ብቻ አይደለም እና ልጆቿን ጭምር በሃይማኖት ጸንተው ቢገኙ በሃይማኖት በርትተው ቢገኙ በክርስቶስ ኢየሱስ ላይ ባላቸው እምነት ቢጸኑ ስለዚህም በሃይማኖት ጸንታ ብትገኝ የምወዳት እኔ ብቻ አይደለሁም። አንድም እኔ ብቻ የምወዳት አይደለሁም። እኔ ብቻ የምወዳት አይደለሁም። ሃይማኖትን የሚያውቋት ሐዋርያት ሃይማኖትን የሚያውቋት የጌታችን የመድኃኒታችን ኢየሱስ ክርስቶስ ቤተሰቦች ሁሉ ይወዷታል እንጂ እኔ ብቻ አይደለም የምወድሽ። ኦኬ ክርስቲያኖችን ሁሉ ይወዱሻል። ለምን? ሃይማኖትን አንቺና ልጆችሽ በክርስቶስ ባለው እምነት ብትጸኑ። አንድም ከጸናችሁ እኔ ብቻ ሳልሆን እኔ ቅዱስ ዮሐንስ ብቻ ሳልሆን የጌታ ደቀ መዛሙርት እውነተኞቹ ይወዷቸዋል እያለ ነው። ለዛ ነው የምወዳቸውና እኔ ብቻ ሳልሆን እውነትን የሚያውቁ ማለት እውነት ኢየሱስ ክርስቶስ፣ እውነት መንፈስ ቅዱስ፣ እውነት እግዚአብሔር አብን፣ እግዚአብሔር ወልድን፣ እግዚአብሔር መንፈስ ቅዱስን የሚያውቁ ኦኬ የምወዳቸው እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠች እመቤትና ለልጆቿ። ለምን ለተመረጠች? እግዚአብሔር ለዚህ ክብር መርጧታልና። ከጣዖት አምልኮ ወደ አምልኮተ እግዚአብሔር ከአምልኮተ ፍሬ ቢስ ከሆነው አምልኮ ፍሬ ከሚያፈራው ወደ ፍሬ ወደሚያፈራው አምልኮ እግዚአብሔር መርጧታልና ለተመረጠች ይላታል ሐዋርያው ቅዱስ ጳውሎስ። ታስታውሳላችሁ? አንድ ወደ ሮሜ መጽሐፍ ነው ሮሜ ምዕራፍ 6 ላይ የተመረጠ የሚለውን ሀሳብ በደንብ ለመረዳት ሮሜ ምዕራፍ 6 ላይ ነው። ያው ምዕራፍ 6 ሮሜ ምዕራፍ 6 ቁጥር 20 ጀምረን እናንብብ። ስሙ። የኃጢአት ባሪያዎች ሳላችሁ ከጽድቅ ነፃ ነበራችሁ አለ። የሚጽፈው ሐዋርያው ቅዱስ ጳውሎስ በኢጣሊያ ሮም ለምትገኘው ቤተክርስቲያን ነው። ይህ በኢጣሊያ ሮም የምትገኘው ቤተክርስቲያን አምልኮተ ጣዖትን ነበር የተላበሱት። እነ ጁፒተር ነው የሚያመልኩት እነሱ። ይህ ክላሲካል ሚታሎጂ የግሪክ ሮማን ሚታሎጂ የሚመለክባት ከተማ ናት። ያ ብቻ አይደለም፣ አምልኮተ ቄሳር ይመለካል። በኢጣሊያ ሮም ቄሳር አምልኮተ ሰው ማለት ነው ይመለካል። ስለዚህ ቅዱስ ጳውሎስ ይህንን ያውቃል። በሮም የሚመለከው ዋና አምላክ ተደርጎ የሚታየው ጁፒተር ነው። ኦኬ። ስለዚህ ጁፒተርን ለሚያመልኩ ቀድሞ ጁፒተርን ያመልኩ ለነበሩ፣ አሁን ግን ኢየሱስ ክርስቶስን አምላክ ሕያው ብሎ ለተመለከቱት ነው የሚጽፈው ይህን መልእክት። ይኸው አምልኮተ ድሮ ሮማውያን ጣዖት የሚያመልኩት በይበልጥ የሚታወቀው በስፋት የሚነገረው በሮም በጥንታዊቷ ሮም ጁፒተር ነው። ኦኬ። የጁፒተር ለእሱ ነበረ የሚሰግዱት፣ እሱ ነበር የሚያመልኩት፣ መስዋዕት የሚያቀርቡት ለእርሱ ነበር። አሁን ታዲያ ስለዚህ ቅዱስ ጳውሎስ ይህንን ያውቃል። ስለዚህ የኃጢአት ባሪያዎች ሳላችሁ ከጽድቅ ነፃ ነበራችሁና አለ። እንግዲህ ዛሬ ከምታፍሩበት ያን ጊዜ ምን ፍሬ ነበራችሁ? ምን እያላችሁ ዛሬ ላይ ክርስቲያን ሆናችሁ የድሮ ማንነታችሁን ለጁፒተር ተሰግዱ ታመልኩ የነበረውን ማንነታችሁን ስትመለከቱ የሚያሳፍር ነው እያላቸው ነው። እሺ፣ ስለዚህ እንግዲህ ዛሬ ከምታፍሩበት ነገር ያን ጊዜ ምን ፍሬ ነበራችሁ? ፍሬ የሌለው አገልግሎት ነበረ። የዚህ ነገር መጨረሻው ሞት ነው እናል። አያችሁ፣ ጁፒተርን ማምለክ መጨረሻው ሞት ነው። ቄሳርን ማምለክ መጨረሻው ሞት ነው። ጣዖት ማምለክ መጨረሻው ሞት ነው። ሮማ ታመልክ የነበረው ጣዖት ነው። አምልኮተ ጣዖት ውስጥ የታሰረች ሴት ነበረች። የአምልኮተ ጣዖት ውስጥ የታሰረች ሴት ነበረች። ስለዚህ ጣዖት ማምለክ ሞት ነው እያለ ነው ጳውሎስ። እሺ፣ ከዛስ በኋላ መጨረሻው ሞት ነው ካለ በኋላ አሁን ክርስቲያን ሆኗል። እግዚአብሔር የተመሰገነ ይሁን። አሁን ግን ከኃጢአት አርነት ወጥታችሁ ለእግዚአብሔርም ተገዝታችሁ ልትቀደሱ ፍሬ ያላችሁ መጨረሻው የዘላለም ሕይወት ነው አለ። አሁን ግን ሕያው የሆነው ኢየሱስ ክርስቶስን እያመለካችሁ ነው። ኦኬ። እግዚአብሔር አምላክ ጠራችሁ፣ ጥሪውን ሰማችሁ፣ እንደ ልድያ መጣችሁ። አሁን ልትቀደሱ፣ አሁን ግን ከኃጢአት አርነት ወጥታችሁ ለእግዚአብሔርም ተገዝታችሁ ልትቀደሱ ምን አላችሁ አለ? ፍሬ ያላችሁ። ታዲያ ፍሬ ያለው አገልግሎት ላይ ነው ያላችሁ። ኢየሱስ ክርስቶስን ማምለክ ፍሬ ያለው፣ ያ ፍሬ ምንድን ነው? የዘላለም ሕይወት። መጨረሻውም የዘላለም ሕይወት ነው ይላል። መጨረሻው ኢየሱስ ክርስቶስን በእውነት በጽድቅ በቅድስና ማምለክ መጨረሻው የዘላለም ሕይወት ነው። ስለዚህ ቅዱስ ዮሐንስ ሮምናን ምን እያለ ነው? እሺ፣
ደግሞ ለሚወዷቸው ለተመረጠች እመቤትና ለልጆቿ እግዚአብሔር አምላክ ለዚህ ጠርቶሻል። ልትቀደሺ፣ የዘላለምን ሕይወት ልትለብሺ፣ ፍሬ ላለው አገልግሎት እግዚአብሔር አምላክ አንቺንም ልጆችሽንም ምን ብሏል? ጠርቷል። በማን አማካኝነት? በጵሮቅሮስና በቅዱስ ዮሐንስ አማካኝነት ወልደ ዘብዴዎስ። እነሱ ሄደው አስተምረው መክረው ከጣዖት አምልኮ ወደ እውነተኛው አምላክ ወደ ሕያው አምላክ ወደ ኢየሱስ ክርስቶስ አቅርበዋታል። እና ምን ይላታል? ለተመረጠች እመቤትና ለልጆቿ ይላታል። መመረጥ አይደለም እንደ ኦርቶዶክሳውያን ኢየሱስ ክርስቶስን ማምለክ መመረጥ እኮ ነው። መመረጥ ነው ኢየሱስ ክርስቶስን ማምለክ። ስለዚህ እንዲህ እያለ ሲጠራት እናነባለን። አሁን ይሄ ህብረት ግን አንቺ መልካም የሆነውን መልክ በአንቺ ላይ ስናይ ክርስቲያኖች በጠቅላላ በህብረት ደስ ይላቸዋል፣ እግዚአብሔርን እናመሰግናለን እያለ ነው። እስቲ እንመልከት። ተሰሎንቄ መጽሐፍ ነው። እንዲህ አላደረገም ወይ ጳውሎስ? የተሰሎንቄ ምዕመናን ፍሬ ሲያፈሩ አይቶ እግዚአብሔርን አላመሰገንም ወይ? እንመልከት። ይኸው በመጀመሪያዊቱ የሐዋርያው ጳውሎስ መልእክት ዮሐንስ የሚናገረው ጳውሎስ የሚናገረው የሚተገብረውን የሐዋርያትን ህብረት እንመልከት። ተመልከቱ። እንግዲህ ጢሞቴዎስን ከላከ በኋላ ወደ ተሰሎንቄ፣ ምክንያቱም ተሰሎንቄ በሐዋርያው ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 17 ላይ ቤተክርስቲያንን ከተከለ በኋላ እርሱ ክፉ ሰዎች ሮማውያን እጅ ሲጭኑበት ከተሰሎንቄ እንደወጣ መጽሐፍ ቅዱሳችን ይነግረናል። ሐዋርያት ሥራ ምዕራፍ 17 ላይ ታሪኩን ታነቡታላችሁ። ከወጣ በኋላ ግን የተሰሎንቄ ምዕመናንን ምን እያለ ነው የሚያጽናናቸው? በእምነታቸው ያለውን እውነት ለማወቅ ስለፈለገ ጢሞቴዎስን ላከው። ጢሞቴዎስ ሄዶ የምስራች ብሎ አንደኛ ተሰሎንቄ ምዕራፍ 3 ላይ መጥቶ ነግሮታል፣ መልካም ፍሬ እያፈሩ እንደሆነ። ይህም ሲሰማ ሐዋርያ ቅዱስ ጳውሎስ እጅጉን ደስ ብሎት ምን አላቸው? ስሙ፣ ቁጥር 2 ጀምሮ በጸሎታችን ጊዜ ስለ እናንተ የእምነታችሁን ድካም በጌታችን በኢየሱስ ክርስቶስ ያለውን የተስፋችሁን መጽናት በአምላካችን በአባታችን ፊት ሳናቋርጥ እያሰብን እግዚአብሔርን ሁልጊዜ በሁላችሁ ምክንያት እናመሰግናለን። በእግዚአብሔር የምትወደዱ ወንድሞች ሆይ እንደተመረጣችሁ አውቀናልና። አያችሁ፣ ዮሐንስ የተናገረውን ጳውሎስም ሲጽፎ መረጥ እግዚአብሔርን ለማምለክ እግዚአብሔር አምላክ ኢየሱስ ክርስቶስን ለማምለክ ተመርጣችኋል እያለ ነው። እሺ እንደተመረጣችሁም አውቀናል። ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣም። በእናንተ ዘንድ ስለ እናንተ እንዴት እንደነበርን ታውቃላችሁ። ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ማለት ነው ጸጋ እግዚአብሔር ይበልጣል እያሉ ፈተና ቢደርስባቸው መከራ ቢደርስባቸው እጅ በጫን ቢደርስባቸው እምነታቸውን አልጣሉ። ኢየሱስ ክርስቶስ ይበልጣል ብለው ከመንፈስ ቅዱስ ደስታ ጋር ተቀበላችሁ፣ እኛንና ጌታን የምትመስሉ ሆናችሁ። ስለዚህ በመቄዶንያ በአካያ ላሉት ምዕመናን ሁሉ ምሳሌ ሆናቸዋል። ሰሜናዊ ግሪክ፣ ደቡባዊ ግሪክ ሮም ቅኝ ግዛት ትገዛ ነበር። ክርስቲያኖች የቤተክርስቲያን ሰዎች እናያለን። እየተማሩ የመጽሐፍ የምትማሩ ይሄንን እንቀጥል። ከእናንተ በመቄዶንያ በአካያ ብቻ አልተሰማም ልናገር እስከሚያስፈልግ ድረስ በእግዚአብሔር የሚሆን እምነታችሁ በሁሉ ስፍራ ተወርቷል። እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ይናገራሉ። ለሕያውና ለእውነተኛው አምላክም ታገለግሉ ዘንድ ከሙታን ያስነሳው ልጁን ኢየሱስን ትጠብቁ ዘንድ እርሱንም ኢየሱስን ከሚመጣው ቁጣ የሚያድነውን ከሰማይ ተጠብቁ ዘንድ ከጣዖት ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ እያለ አሁን ጢሞቴዎስ መጥቶ ከነገረው በኋላ ምን እንደሚስሙ ከቁጥር 10 ጀምሮ ላንብበው። የጎደለውንም ልንሞላ ሌሊትና ቀን ከመጠን ይልቅ እየጸለይን በአምላካችን ፊት ከእናንተ የተነሳ በአምላካችን ፊት አለ በእግዚአብሔር ፊት በልጁ በኢየሱስ ክርስቶስ ፊት በባህሪ ሕይወቱ በመንፈስ ቅዱስ ፊት ምን እያለ ነው? ከእናንተ የተነሳ ከተሰሎንቄ ምዕመናን የተነሳ ስለምንደሰተው ደስታ ሁሉ ለእግዚአብሔር በእናንተ ምክንያት ምን ያህል ምስጋና እናስረክብ ዘንድ እንችላለን እያለ ተመልከቱ። ምን አለ? የምንደሰተው ደስታ አለ። ሐዋርያት የሰው ልጅ ሲድን የሚደሰቱ ቅዱሳን የሰው ልጅ ሲድን የሚደሰቱት ደስታ አለ። አንድ ሰው ንስሐ ሲገባ እንዲህ በወንጌል በሰማይ ያሉ መላእክት እንደሚደሰቱ ምድራውያን መላእክት ሐዋርያት ይደሰታሉ። ቅዱስ ዮሐንስ ሮማን እየነገራት ያለው አንቺ በኢየሱስ በእምነት ጸንተሽ ብትቆሚ አንቺና ልጆችሽ ባሳያችሁት መንፈሳዊ መልክ በሰማይም ያሉ በምድርም ያሉ መላእክት ይደሰታሉ። ሐዋርያት በምድር መላእክት ተብሎ ስለሚጠሩ ነው። ስለዚህ ይደሰታሉ
በሰማይም በምድርም ያሉ መላእክት ይደሰታሉ፣ ቅዱሳን ይደሰታሉ። የአንድ ሰው መዳን ያስደስታቸዋል። ለዛ ነው ቅዱስ ጳውሎስ በቃሉ በመልእክቱ እንዳስቀመጠልን እርሱም በእኛ ስለሚኖረው ከእኛ ጋር ለዘላለም ስለሚሆነው እውነት ስለ ኢየሱስ ክርስቶስ እኔ ቀሲስ በእውነት ለሚወዳቸውና እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠች እመቤትና ለልጆቿ የሚለው እውነትን የሚያውቁ ሁሉ ይወዷቸዋል። ለምን? ኢየሱስ ክርስቶስን መልክ ለብሳችኋልና። በእውነት ለሚወዳቸው አለ። በእውነት የሚወዳቸው በክርስቶስ ፍቅር ለሚወዳቸው ማለት ነው። እውነት ማን ነው? ኢየሱስ ክርስቶስ። እውነት ማን ነው? መንፈስ ቅዱስ። እውነት ማን ነው? እግዚአብሔር አብ። በእግዚአብሔር ፍቅር የሚወዳቸው ሲል ነው በእውነት የሚለው። በእውነት የሚለው እሺ፣ ቁጥር 3 ላይ እንሂድ። ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ይላል። እሺ፣ ከእግዚአብሔር አብና አለ፣ ከአብ ልጅ ደግሞ ከኢየሱስ ክርስቶስ አለ። እዚህ ጋር አንድ ነገር አስተውለን እንይ። ኢየሱስ ክርስቶስ የእግዚአብሔር ልጅ ተብሏል፣ የእግዚአብሔር አብ ልጅ ተብሏል። ኢየሱስ ክርስቶስ ወልድ የእግዚአብሔር ልጅ እየተባለ ይጠራል። የእግዚአብሔር ልጅ ሲባል እኔና ልጅ ተብለን እንደምንጠራው አይደለም። እኛ የተላበስ ነው ቤተክርስቲያን የሰጠችን የጸጋ ልጅነት ብቻና ብቻ ነው። የባህሪ ልጁ ነው። ምን ማለት ነው? የባህሪ ልጁ ነው። ተከታይ ቀዳማይ የሌለው፣ የሚቀድመው የሚከተለው የሌለ ብቸኛ የባህሪ ልጁ ኢየሱስ ክርስቶስ ነው፣ የእግዚአብሔር አብ። ይህንን ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንመለከታለን። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ነው። ምንድን ነው የሚለው? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ሲል ምን እያለ ነው? ብቸኛ ማለት ነው። ተከታይ ቀዳማይ የሌለው ብቻውን የባህሪ ልጁ የሆነ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም የተባለን እኔና እናንተ በዓለም ውስጥ የምንኖር እኛን የወደድን የሚወደድ ነገር ሳይኖረን በጨለማ ስንቅበዘበዝ በኃጢአት ቆመን ሳለ እግዚአብሔር አምላክ ፍቅሩ እንዲህ አደረገ። የሚወደድ ነገር ሳይኖር እርሱ አንድያ የባህሪ ልጁን ሰጠን። እሺ፣ እንዲሁ ወዶናልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። በስንቱ አለ? በአንዱ። ሌላ የለማ። በባህሪ የሆነ ስለሆነ ነው። እኛ ሰዎች ተብለን የምንጠራ የተገባን አይደለም። ምን እንጂ በክርስቶስ ኢየሱስ አባ ብለን የምንጠራው ያንን የሚጣፍጥ አንደበት አላብሶናል። የእኛ ግን የተሰጠን ነው። ኢየሱስ ክርስቶስ የእግዚአብሔር አብ ልጅ ሲባል የተሰጠ ሳይሆን የሆነ ነው። የባህሪ ነው። ብቸኛው ነው። ስለዚህ አንድያ ልጁን ወደ ዓለም ላከ። ምን ለማድረግ? በእርሱ የሚያምኑ እንዲድኑ። በእርሱ የሚያምኑ እንዲድኑ። ስለዛ ነው ቅዱስ ዮሐንስ ምን አለ? ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምን በእውነት በፍቅር ከኛ ጋር ይሆናሉ ብሎ መልእክቱን የሚጀምረው የመግቢያው ነው። ገና ትምህርቱንም አልጀመርነው፣ አልገባን። ስለ ሮማ የጻፈላትን አላየን። እያንዳንዱን የምናይ ነው። ግን ይሄ ጀስት ኢንትሮዳክሽን ነው። ሐዋርያት መልእክት ሲያዘጋጁ ቅድሚያ የሚጽፉት መግቢያ አለ። በሰላምታ እየጀመረላት ነው። እስቲ አንድምታ ትርጓሜያችን የሚለው ሊቃውንቱ ምን ብለውችን ክፍል አስቀመጡ የሚለውን ሀሳብ ከእግዚአብሔር አብ ዘንድ የእግዚአብሔር አብ የባህሪ ልጁ። አያችሁ፣ ቅድም ብለን የባህሪ ልጁ ነው፣ የጸጋ ልጅነት አይደለም። ድንገት ባለማወቅ አንቲንክ አብዛኞቻችሁ ታውቃላችሁ። ባለማወቅ ካለን ግን እንታረም። ከእግዚአብሔር አብ ዘንድ የእግዚአብሔር አብ የባህሪ ልጁ ከሚሆን ከኢየሱስ ክርስቶስ ዘንድ ባለሟልነት፣ ቸርነት፣ ፍቅር፣ አንድነት ይደረግላችሁ እያላቸው ነው። እነዚህ ነገሮች ቅዱስ ዮሐንስ የዘረዘራቸው ነገሮች ከማን ዘንድ ነው የሚሰጡት? ከእግዚአብሔር ዘንድ ነው የሚሰጡት። እስቲ እንመልከተው። ምን አለ? ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋ ሲል ምንድን ነው? ይኸው ዛሬ ላይ የእግዚአብሔር ጸጋ ስለበዛልን ነው እኔና እናንተ እየተማርን ያለ ነው። የእግዚአብሔር ጸጋ ስላለን ነው አይኖቻችን የሚያዩት።
የእግዚአብሔር ጸጋ ስላለን ነው አንደበታችን የሚናገረው። የእግዚአብሔር ጸጋ ስላለን ነው እግሮቻችን የሚራመዱት። የእግዚአብሔር ጸጋ ስለበዛልን ነው እጆቻችን የሚዳስሱት። የእግዚአብሔር ጸጋ ሁሉም ነው የሚናገር። እኛ እኮ በብዙ የምናመሰግነው እኮ ብዙ ነገር አለ አይደል እንዴ? የእግዚአብሔር ጸጋ ብሎ ይጠራዋል። ጸጋ ልጅ ተብለን የምንጠራ ስለበዛልን ነው። ወደደን ስለበዛልን ነው። የቆምነው የእሱ ጸጋ ነው። የምንኖረው የምንተነፍሰው ሁሉ ጸጋ ስለበዛልን ነው። ስለዚህ ጸጋ ሁሉ ይላቸዋል ቅዱስ ዮሐንስ። እንዴት እንደሚወዳቸው ተመልከቱ። እንዴት እንደሚጸልይላቸው ተመልከቱ። እንዴት እንደሚያፈቅራቸው ተመልከቱ። በክርስቶስ ፍቅር የእግዚአብሔር ጸጋ ሁሉ ከእናንተ ጋር ይሁን። ከዛስ ምህረት ምህረት የእግዚአብሔር ምህረት ነው የምናገረው። እግዚአብሔር አምላክ ምህረቱን ያውርድላችሁ፣ ፍቅሩን ይስጣችሁ። ከዛስ ሰላምን ይስጣችሁ። በክርስቶስ ኢየሱስ ያለው አይምሮን ሁሉ የሚያልፈው ሰላማውያን ያደርጋችሁ። ይሄ የሚሰጠው በእውነትም በፍቅር ከኛ ጋር ይሆናሉና ይላል። በእውነትና በፍቅር ከኛ ጋር ይሆናሉ። ስለዚህ ይሄ የሚሰጠው፣ ይሄ ጸጋ የሚሰጠው፣ ይሄ ፍቅር የሚሰጠው፣ ይሄ ምህረት የሚሰጠው ከእግዚአብሔር ነው። እግዚአብሔር ይህንን ይስጣችሁ፣ ምህረቱን ያብዛላችሁ፣ ፍቅሩን ይስጣችሁ፣ ጸጋውን ሁሉ ቅድም የዘረዘርናቸው ጸጋ የተባለው በጠቅላላ እግዚአብሔር አምላክ ያላብሳችሁ። የእግዚአብሔር አብ ባህሪ ልጁ ከሚሆን ከኢየሱስ ክርስቶስ ዘንድ ባለሟልነትን፣ ቸርነትን፣ ፍቅርን፣ አንድነትን ይደረግላቸዋል። ከኛ ጋር ደግሞ አለ አንድ የሚሆኑ ነው። እዛው ክፍል ላይ ጸጋ፣ ምህረት፣ ሰላም ካለ በኋላ በእውነትና በፍቅር ከኛ ጋር ይሆናሉ አለ። ከቤተ ክርስቲያን ጋር አንድ እንዲሆኑ ይጸልይላቸዋል። አንድም ሐዋርያትን ይመስሉ ዘንድ ይጸልይላቸዋል። አንድም ጌታ ኢየሱስ ክርስቶስን ይመስሉ ዘንድ ይጸልይላቸዋል። በምንድን ነው የሚመስሉት? እንመልከት። ሐዋርያው ቅዱስ ጳውሎስ ይነግረናል። ይሄንን በተሰሎንቄ መልእክቱ ላይ ታስታውሳላችሁ። ይኸው ምዕራፍ 6 የተሰሎንቄ ምዕመናን ጌታን ሐዋርያትን ስለመሰሉ እንዲላቸዋል። ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ማለትም ከመንፈስ ቅዱስ ጸጋ እግዚአብሔር ይበልጣል፣ የእግዚአብሔር ልጅነት ይበልጣል ብላችሁ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ። መከራ እየጸናባቸውን እምነታቸውን አልጣሉ። ስለዚህ አለ ሐዋርያ ጳውሎስ እኛንና ጌታን የምትመስሉ ሆናችኋል። አያችሁ፣ ህብረት አደረጋችሁ ከቤተ ክርስቲያን ጋር፣ ከቅዱሳን ጋር ህብረት አደረጋችሁ። በምን በእምነት ጸንቶ በመቆም በክርስቶስ ኢየሱስ ላይ ባለው እምነት ጸንቶ በመቆም ሃይማኖታችሁን ሳትጥሉ በጽድቅ በቅድስና እየተመላለሳችሁ ጸጋ እግዚአብሔርን ሳትጥሉ ከዓለም ፍቅር ይልቅ የእግዚአብሔር ፍቅር ይበልጣል። እኛንና ጌታን መሰላችሁ። እኛን አለ ሐዋርያት በመከራ ቢሆኑ፣ ድንጋይ ቢደበደበባቸው፣ በድንጋይ ቢወገሩ፣ ሰይፍ ቢነሳባቸው እና ያዕቆብ በክርስቶስ ላይ ያለውን እምነታቸውን አልጣሉምና አንድም ጌታችን መራችን አይሁዳውያን ኃጢአተኞች እጅ በተባሉት በሮማውያን ተሰጥቶ ተተፍቶበት የሾህ አክሊል ተደርጎ ሕማማቱን ተቀብሎ ለእኔና ለእናንተ ቤዛ ሆኗል። ኦኬ። ስለዚህ እናንተም ለዚህ እምነት የምትከፍሉት ዋጋ ምን ያደርጋችኋል? ከእኔና ከሐዋርያቱ ከጌታ ጋር ህብረት እንድታደርጉ፣ ከቤተ ክርስቲያን ጋር ህብረት እንድታደርጉ ያደርጋችኋል እያላቸው ነው። እሺ ታዲያ ሮምናንስ ምን እያለ ነው ቅዱስ ዮሐንስ? አንቺ ታላቅ ሴት እመቤቴ ሆይ ሮምና በእውነትና በፍቅር ከእኛ ጋር ይሆናሉ፣ ማለትም ህብረት እንድታደርጊ ከእኛ ጋር ከእነሱ ጋር ከሐዋርያት ጋር ከቅዱሳኑ ጋር ህብረት እንድታደርግ ይጸልይላታል። በምን? በሃይማኖት ምግባር ጸንታ በመቆም ኢየሱስ ክርስቶስን ከሐሰተኞች መምህራን ተጠብቃ እውነተኛውን ሐዋርያት የሰበኩትን ኢየሱስ ክርስቶስ ለብሳ ብትቆም፣ ፈተና እጅ መጫን ቢደርስባት እምነቷን ሳትጥል ብትቆም፣ ጣዖት አምላኪያን መጥተው እጅ ቢጭኑባት በክርስቶስ ኢየሱስ ላይ ያለውን እሷና ልጆቿ ሐዋርያት ያስተማሩትን እምነት ጸንታ ብትይዝ ህብረቷ ከማን ጋር ይሆናል ማለት ነው? ከቅዱሳን ጋር ይሆናል ህብረቷ። ለዛ ነው ጸጋ፣ ምሕረት፣ ሰላም ከተመኘላት በኋላ በእውነትና በፍቅር በእውነት ብትጸኚ ለክርስቶስ ያለሽን ፍቅር፣ ለእግዚአብሔር ያለሽን ፍቅር
በማሳየት ብትጸኚ ከእኛ ጋር ከሐዋርያቱ ጋር ህብረት ታደርጊያለሽ፣ ከእግዚአብሔር ጋር ህብረት ታደርጊያለሽ፣ ከኢየሱስ ክርስቶስ ጋር ህብረት ታደርጊያለሽ እያለ ይመክራታል። ይኸው አንድና ትርጓሜያችን ተመልከቱ። ከእግዚአብሔር አብ ዘንድ የእግዚአብሔር አብ ከሚሆን ከኢየሱስ ክርስቶስ ዘንድ ባለሟልነት፣ ቸርነት፣ ፍቅር፣ አንድነትን ይደረግላችሁ። አንድነት የሚለው ከቤተ ክርስቲያን ጋር ህብረት ማድረግ ነው። በአንድ ልብ ትሆን ዘንድ ከቅዱሳኑ ጋር ከእናታችን ከቅድስት ድንግል ማርያም ጋር በአንድነት ትቆም ዘንድ በእምነት መጽናት እንዳለባት ይመክራታል። በእምነት መጽናት እንዳለባት ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ እንዲል እሷም ትጠነቀቅ ዘንድ በፍቅር በእውነት ትጸና ዘንድ ፍቅር እውነት የተባለ ኢየሱስ ክርስቶስ እርሱን በማመን ትጸና ዘንድ ያንን ካደረገች ከሐዋርያቱ ከነቢያቱ ከእግዚአብሔር ጋር አንድነት እንደሚኖራት ይነግራታል። ደግሞ እዚህ ጋር ብቻ አይደለም የሚነግራት፣ እራሱ ደግሞ እዛው መጽሐፍ ላይ ይነግራታል። ተመልከቱ፣ ለእሷ በጻፈው እመቤቴ ሆይ ሮምና ሆይ እመቤቴ ሆይ በደንብ ስሙ፣ ምን እንደሚላት ስሙ። ከቁጥር 7 ጀምሬ ላንብብ። እመቤቴ ሆይ ይኸው እመቤቴ ቁጥር 7 ላይ ይቅርታ፣ ቁጥር 9 ላይ ከ9 ጀምሬ ላንብብ። ለሚው እመቤቴ ሆይ መልእክቱ ለእሷ ነው የተጻፈው። እንግዲህ እመቤቴ ሆይ እያላቸው ነው። እናታችን ቅድስት ድንግል ማርያምን አይደለም እመቤቴ ያለው ቤተክርስቲያን እንዲህ አላስተማረችም። ግን የተባለችው ሮምና ናት። እቺን ባለጸጋ ሴት ነው የሚጠራው። ሮምና ሆይ እሺ፣ ለሚወጣ ሁሉ እመቤቴ ሆይ ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም፣ በክርስቶስ ትምህርት ለሚኖር አብና ወልድ አሉት እያለ ይነግራታል። ስለዚህ አንቺ በክርስቶስ ትምህርት ብትኖሪ፣ በክርስቶስ ትምህርት ብትጸኚ ከእኛ ጋር ይሆናሉ፣ ከእኛ ጋር ህብረት ያደርጋሉ፣ ከእኛ ጋር አንድነት ያደርጋሉ አንቺና ልጆችሽ በፍቅር በእውነት ከጸናችሁ እያለ ሲመክራት፣ ሲገስጻት፣ ሲያጸናት፣ ፍቅሩን ሲገልጽላት እንመለከት። እንግዲህ ዛሬ መግቢያውን ነው ያየነው። ብዙ ነገር ተምራችኋል የሚል ተስፋ አለኝ። ሰኞ ዕለት ግን በስፋት ከቁጥር 4 ጀምረን እስከ ፍጻሜ ድረስ ሮምና ለተባለች ሴት ቅዱስ ዮሐንስ ስሟ አልጠቀሰውም። እሱ ስሟ አልጠቀሰውም። ኢትዮጵያ ሊቃውንት ግን በአንድምታ ትርጓሜ ሮምና ብሎ ለዚች ሴት የላከውን መልእክት እስከ ቁጥር 13 ያለውን በስፋት አድርገን እንማራለን። ፓትሪስቲክ ኮሜንታሪ እናደርገዋለን። እኛ እስከዚህ ምን እንማራለን የሚለውን እንመለከታለን ማለት ነው። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ እጅጉን የምንወዳት እናታችን ቅድስት ንጽሕት ድንግል ማርያም ጸሎቷ መልጇ ከእኔና ከእናንተ ጋር ይሁን። የእግዚአብሔር ጸጋ ከሁላችን ጋር ይሁን። ይቆየን። እንቀጥላለን። ሰኞን እንጨርሰዋለን ይህን ክፍል። አሐዱ አምላክ አሜን። የአባቶቻችን አምላክ ቅዱስ እግዚአብሔር ሆይ ስለ ሁሉም ነገር እናመሰግንሃለን። አቤቱ ጌታ በመካከላችን ተገኝተህ እንዳስተማርከን እንደመከርከን ቀሪ ጊዜያችንን እንድትባርክልን ለመምህራችን ብርታትን ለእኛም ለሁላችንም መረዳትን እንድታድለን እንለምንሃለን። ስለ እመብርሃን እናታችን ቅድስት ድንግል ማርያም ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት ብለህ ማረን፣ ይቅር በለን፣ ተለመነን። በጸሎታችሁ በቆማችሁ ጊዜ አስቡን አትርሱን ያሉትን በሙሉ አስብልን። ለሀገራችን ለቤተክርስቲያናችን ዓለም ሁሉ ሰላም ፍቅርነትን ስጥልን። ክቡር ገናና የሆነ ስምክን ሳይገባን እንዲህ በማለት እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን እናታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። ይቆየን። መልካም ጊዜ ይሁንላችሁ።